ጦርነቱ በላው የኑሮ ውድነቱ የተለያዩ ነገሮች የሚመጡት በእኛው ሳቢያ በእኛው ወንጀል ነው። መካከለኛው ምስራቅ ላይ አውሮፓው ላይ በተለያዩ ቦታ ላይ የተለያዩ ግጭቶች አሉ። ያ ግጭት ለኛ ሀገርም ተርፏል ነው አይደለም? ሙሳ ህዝቡ ዘንድ ወጥቶ አንተ ጌታን 40 ዓመት ስታምጽ የነበርክ ባሪያ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከላ። አላህን አፊያ ለምኑት፣ ሰላምን ጠይቁት። የአንድ ቀን ሰላም ቀላል አይደለም፣ እንኳን የብዙ ቀናት። ይህንን በላ ሊቀለብስ የሚችለው አላህ ነው። ምን ያስፈልገዋል ከተባለ ዱዓ ነው የመጀመሪያው። ሰዋይንም ብንል የተለያየ ነገር ብናደርግ እች ምን ሰግድባት መስጊዳችን ምድሯ ነገ መስካሪ ትመጣለች። ራሳችሁን ጠይቋ እስቲ ወደ ኋላ እንሂድ። የዛሬ 10 ዓመት የነበረ ወንጀልና አሁን ያለው ወንጀል አንድ ነው? ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ካልማርከን ለነኩነና ሚነል ኻሲሪን። ሐስቡነላህ ወኒዕመል ወኪል። በአላህ ተመክተናል። ምን ያማረ መመካት ነው። فضل الجمعة لا يخفاك، كهف وضياء ناداك، وعلى الهادي صلاة تسمو بك عما يشغل دنياك. الحمد لله مجيب الدعوات وكاشف الكربات، أحمده سبحانه حمدا يملأ أرضه وسماه، وأشكره على سوابغ نعمه وآلائه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، خير من تضرع لله في شدة والرخاء، وهو من أرشد أمته أن يلحوا في الدعاء، فصلوات الله وسلامه عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فإن أصدق الحديث كتاب الله تعالى، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثات ضلالة، وكل ضلالة في النار. عباد الله، إن من العبادة العظيمة والأحوال الكريمة التي تدل على تعلق العبد بربه وتحقيق توحيده لمولاه وخالقه افتقار العبد إلى الله تعالى في حاجاته، والتضرع له في سؤاله ورغباته. ولذلك أمر الله تعالى بالدعاء والسؤال في آياته: ربكم تضرعا وخفيا إنه لا يحب المعتدين. وبين لنا حال الأنبياء والمرسلين وما كانوا عليه من شدة تعلق بالله تعالى في كشف الكربات وسؤال الحاجات لما قام في قلوبهم من عظيم التوحيد وشدة التعلق بالعزيز الحميد. إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا، وكانوا لنا خاشعين. قال تعالى: ونوحا إذ نادى من قبل فاستجبنا له فنجيناه وأهله من الكرب العظيم. وقال سبحانه: وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له فكشفنا ما به من ضر وأتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين. أيها المسلمون، إن منزلة الدعاء عظيمة وهاجة المسلم إليه جسيمة. النعمان بن بشير رضي الله عنه قال رسول الله صلى الله عليه وسلم: إن الدعاء هو العبادة. ثم قرأ وقال الألباني: ولذلك ينبغي للمسلم أن يعلق قلبه بالله تعالى في كشف دره وجلب رزقه وتفريج كربه، فلا يسأل إلا الله ولا يلجأ إلا إليه ولا يتوكل إلا عليه، فإنه لا يجيب الدعاء ولا يكشف البلاء
إلا هو سبحانه ولا يطلب المدد إلا منه جل وعلا. وقال تعالى أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማ ኹጥባችን ወቅታዊ በሆነ ጉዳይ ዙሪያ ዓለም እንደሚታየው ዛሬ ብዙ ቀውስ ውስጥ ገብቷል። ጦርነቱ፣ በላው፣ የኑሮ ውድነቱ፣ የተለያዩ ነገሮች የሚመጡት በእኛው ሳቢያ በእኛው ወንጀል ነው። ጣት ላይ መቀሳሰር እከሌ የምንለው ነገር ሳይሆን ራሳችን የምንፈትሽበት ራሳችን የምንመረምርበት ጉዳይ ነው። በላዎች ሲመጡ ነገሮቹ ጥብቅ ሲሉ የኛ ወንጀል ነው። ቀደምቶቹ ያ ነበር ሚሉት የነበረው ወንጀሌ ነው፣ የኔ ወንጀል ነው ይሄ ነገር ያመጣው። ተውባ ማድረግ እስትግፋር ማድረግ የመጣው በላስ እንዴት ይነሳል? በምን መልኩ? የዛሬው የጁማው ፕሮግራማችን ነው። ዓለም ላይ እንደምታዩት ሀያላን ሀገራት የሚባሉት መካከለኛው ምስራቅ ላይ፣ አውሮፓው ላይ፣ በተለያዩ ቦታ ላይ የተለያዩ ግጭቶች አሉ። ያ ግጭት ለኛ ሀገርም ተርፏል ነው አይደለም? የነዳጅ ሰልፉ ሲታይ ሰው ነዳጅን በሰላም የሚቀዳበት ጊዜ አልহামዱሊላህ ብሎ አላህ እንዲያመሰግን አላህ ትንሽ ኮርኮም ያደርጋል። ይሄ የመጣው በላ የኛ ወንጀል ነው። በነብዩላህ ሙሳ ዘመን ድርቅ ተከሰተ። ድርቁ ብዙዎችን ጎዳ፣ ብዙዎችን አጠፋ። 70 ሺህ የሚጠጉ ሰዎች ሙሳ ጋር መጥተው አላህን ለምንልን፣ አላህን ተማጸንልን፣ ይህን በላ አላህ እንዲያነሳልን፣ ዝናቡን አላህ እንዲለቅልን ሲሉ ሙሳ ዓለይሂ ሰላም አላህን ሲማጸኑ አላህ ያላቸው ምንድነው? መሐከላችሁ እኔን ሙንዙ 40 ሰነ ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ፣ እሱ ከመሐከላችሁ አላቸው። ሙሳ ህዝቡ ዘንድ ወጡ። አንተ ጌታን 40 ዓመት ስታምፅ የነበርክ ባሪያ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከላ። 70 ሺህ ጆሮ ላይ የሙሳን ንግግር አላህ ከተተው። ሰውየው ደረሰው መልእክቱ። ወደ ቀኝ ቢዞር የሚወጣ የለም፣ ወደ ግራ ቢዞር የሚወጣ የለም፣ ወደ ፊት ወደ ኋላ ቢመለከት የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ብቻ ነው። ጨነቀው። ከወጣ በበኒ እስራኤል ዘንድ ሊዋረድ ነው፣ ካልወጣ ደግሞ ይህ ሁሉ ህዝብ ሊቀጣ ነው። ስለዚህም የለበሰውን ኮታ ራሱ ላይ አከናነመና ያ አላህ 40 ዓመት ሙሉ ሳምጽህ ሸሽገህ ደብቃ አስቀምጥከኝ፣ ዛሬ ወደ አንተ በመመለስበት ሰዓት ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬው ነው ጌታን ሆይ ማረኝ፣ ምህረት ለግሰኝ፣ ወደ አንተ ተመልሻለሁ ሲል አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በጣም በመደነቅ በመገረም ጌታችን ወይ ሳይወጣ እኮ አጠጣህናል። አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ አሁን ያገኛችሁ ደግሞ በሱ ተውባ ነው፣ እስትግፋር ነው። ስለዚህ ወደ አላህ እንመለስ፣ ተውባ እናድርግ። ወደ አላህ ስንመለስ ምናልባት ዓለምን የሚያዳርስ ከባድ ሁኔታ ይፈጠራል። ምናልባት እኛ እዚህ ነን፣ ነገር ግን ወዳጆቻችን፣ ዘመዶቻችን፣ ቤተሰቦቻችን የተለያዩ ሀገራት ያሉ አሉ፣ ጦርነቱ ያሉበት ሀገር ላይ ያሉ አሉ። ጭንቀታችን የበረታ ይሆናል። የዚህ ሰዓት የአላህ የኔ ወንጀል ሊሆን ይችላል። የአላህ አንተ ሁሉም ነገር አድራጊ የሆንክ ጌታ ነህ፣ ነገሮችን የምትቀይር ጌታ ነህ። ኩን ፈየኩን ሁን በሚለው ቃል የምትገለብጥ ጌታ ነህ። ጌታዬን በላውን አብርድልን፣ አንሳልን፣ ሰላሙን አምጣልን ብለን ዱዓ እናድርግ። ጦርነትን አትመኙ። ላ ተተመነው ልሐርብ፣ ጦርነትን እንዳትመኙ። ወስአሉላህ ልዓፊያ፣ አላህን ዓፊያን ለምኑት፣ ሰላምን ጠይቁት። የአንድ ቀን ሰላም ቀላል አይደለም፣ እንኳን የብዙ ቀናት። የአንድ ቀን ሰላም ቀላል አይደለም። ሁሌ ሰላምን ተመኝ። ይሄ በመጣ በተበጠበጠ እንዳትል፣ ሰላምን ተመኝ። የአላህ መልእክተኛ እኮ ስለ ሰላም ሲነግሩን አንድ ሰው የቀን ጉርሱን ካገኘ ዓፊያ ሆኖ ከዋለ አካባቢው ሰላም ከሆነለት ሰላም ካደረ ዱንያን በአጠቃላይ ጨብጧታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአንድ ቀን ሰላም ቀላል አይደለም፣ እንኳን የወራት የዓመታት። ስለዚህ ሁሌ አላህን ሰላም ነው። አዎ ሰላት ሰግደንም ያንን ነው የምንጠይቀው። አላሁመ አንተ ሰላም ወሚንከ ሰላም። አዎ አንተ ሰላም ነህ፣ ሰላምም ካንተ ነው። አዎ አላህ ሰላምን ካልሰጠ ማንም ሊሰጥ አይችልም። ስለዚህ ዱንያ ላይ የሚከሰቱት በላዎች በአጠቃላይ ሁሉም ነገር የኛው የወንጀል ውጤት ነው ሚለውን ልንቀበል ይገባል። አላህ ቁርአን ላይ ገለጸልና ظهر الفساد في البر والبحر بما كسبت ايدي الناس
በየብሱም በባህሩም ሲባል ኢትዮጵያ ላይ ያለ ባህር ብቻ እንዳታስብ፣ ኢትዮጵያ ላይ ያለ የብስ ምድር እንዳታስብ፣ ዓለም ላይ ነው። ظهر الفساد في البر والبحر በየብሱም በባህሩም መከራው ተገለጸ አለ። በምን ምክንያት? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል ሳቢያ። ግጭቱ መከራ ነው፣ መገዳደሉ መከራ ነው፣ ሰላም ማጣቱ መከራ ነው። መከራው ተገለጸ። እኛ ምን ጠለው ዱንያ ላይ በአጠቃላይ እነዚህ መከራዎች የሚመጡት ቢማ ከሰበት አይዲ الناس ሰዎች በሰሩት ወንጀል ሳቢያ ነው። ليذيقهم بعد الذي عملوا አለ። ከሰሩት ከፊሉን ሊያቀምሳቸው አለ። እንደ ወንጀላችን አላህ አላመጣም። አዛኝ ሩህ ጌታ ስለሆነ አላህ የሰራነውን ወንጀል አስቦ ይሄ ነው የሚመጥናቸው አላለም። ጥቂት አመጣ፣ ጥቂቱን ብቻ። ለምን? ለዓለሁም የርጅዑን ሊመለሱ ዘንዳ ተውባ አድርገው ወደሱ እንዲመለሱ። ቁል ሲሩ ፊል አርድ በምድር ላይ ሂዱ፣ ተጓዙ፣ ተመልከቱ እስቲ። ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብል ከእናንተ በስተፊት የነበሩ ሰዎች መጨረሻቸው ምን እንደነበረ። እና ዓድነ ሰሙድ ከእኛ በላይ ለአሳር ሲሉ የነበሩት ተራራ ላይ ስንት ህንፃ ቤቶችን የገነቡ ቁመታቸው ረጃጅም ብዙ ዓመታትን የኖሩ መጨረሻቸው ምን እንደነበሩ ተመልከቱ አለ አላህ። እንዴት አመድ እንዳደረጋቸው፣ እንዴት እንዳንኮታኮታቸው። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው ግን አጋሪዎች ነበሩ አለ አላህ። ይህ በላ የሚመጣው የኛ ወንጀል ነው ብለን ልናስብ ይገባል። ስለዚህ ይህንን በላ ሊቀለብስ የሚችለው ማን ነው? አላህ ብቻ ነው። አላህ ብቻ ነው። ይህንን በላ ሊቀለብስ የሚችለው አላህ ነው። ምን ያስፈልገዋል ከተባለ ዱዓ ነው የመጀመሪያው። ዱዓ እናብዛ፣ ያ ረብ እንበለው፣ እንጠይቀው። ማን ነው ታዲያ ይህንን ችግር ይሄ መከራ ሲመጣ ሊቀርፍ የሚችለው? ከአላህ ውጭ አለ? አመን ዩጂቡል ሙጠረ ኢዛ ደዓህ ያ ጭንቅ ጥብብ ብሎት አላህን በለመነ በተጣራ ጊዜ ወየክሽፉ ሱዓ ያንን መጥፎ ነገር የሚገልጽ የሚያስወግድ ወየጅዓሉኩም ሁለፋአል አርድ በምድር ላይ ተተኪዎች ምትኮች የሚያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ ሌላ አለን? ቀሊለን ማ ተዘከሩን ትንሽ እንኳን አታስተነትኑ። አዎ በላል ሊያነሳ የሚችለው አላህ ነው። ከአላህ ውጭ ማንም ሊያነሳ አይችልም። ስለዚህ እያንዳንዳችን እስትግፋር በማብዛት ተውባ በማብዛት የአላህ እንበል፣ እጃችንን እናንሳ። በላ የሚመጣው ይላሉ ዓሊ ብን አቢ ጣሊብ በወንጀል የተለያዩ በላዎች ይመጣሉ፣ አደጋዎች ይከሰታሉ። ይኸው ይህ የነዳጅ ሰልፉ የስንቱን ፕሮግራም ማስተጓጎለ። የነዳጅ ሰልፉ ስንቱ የሸቀጥ አይኖች ላይ የዋጋ ንረት መቀየር አመጣ አላመጣም? ስለዚህ የሆነ ነገር ሲመጣ አይ መኪና ያለው ብቻ ይጨነቃል እንዳል አንተ ጋም ይገባል። እያንዳንዱ ቤት የሚያንኳኳ ጉዳይ ነው። ስለዚህ ይህን ነገር ደግሞ ተባብረን እጃችንን እናንሳ። ያ አላህ የኔ ወንጀል ነው ብለን ተውባ እናድርግ። የዛ ጊዜ አላህ ይህን መከራ ይገፈትርልናል። ከአላህ ውጭ ሊያነሳ የሚችል የለም። ማንም ጋር እንዳንሄድ ያ አላህ እንበል። አብዱላህ ኢብኑ አባስን ሲመክሩት ኢዛ ሰአልተ ፈስአልላህ የለመንክ የጠየቅ ጊዜ አላህን ብቻ ጠይቅ፣ ከአላህ ውጭ ማንም እንዳትጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ መታገዝ ከፈለክም በአላህ ታገዝ። ወዕለም እወቅ እነ ልዑማ ሰዎች በአጠቃላይ ለው እጅተማዐት ዐላ አን የንፈዑከ ቢሸይኢን አንተን በአንዳች ነገር ሊጠቅሙ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ አላህ ለአንተ የጻፈልህን ነገር ካልሆን በስተቀር ማንም ሊጠቅም አይችልም። ከመከራ ከሌን እናድነው ቢሉ ወላሂ ማንም ሊያድን አይችልም አላህ ካላሱንልህ። ታመሃል፣ የዶክተር አይነት ተሰባሰበ፣ ሆስፒታል ተኝተሃል፣ እናድነው ቢሉ አላህ ትድናለህ ካላለም አድንም። በተቃራኒው ምን አሉ? ሰው በአጠቃላይ ተሰባስቦ አንተን ሊያጠፋ እከል የሚባል ሰው በዚህ ምድር ላይ ሊኖር አይገባም ቢል ቢያድምብህ ቢያሴርብህ ምን ቢልብህ ለም የዱሩከ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ አላህ ባንተ ላይ የወሰነው ነገር ካልሆነ በስተቀር ማንም ሊጎዳህ አይችልም። ለምን? ብዕሯም ደርቃለች፣ ብዕሯም ተነስታለች፣ ወረቀቷም ደርቃለች። የተጻፈው ነገር አልፈዋል። አላህ ይጎዳዋል ካለ ልትጎዳ ይችላል። አይጎዱም ካለ ወላሂ የዓለም ህዝብ ይመጣ እከሌ የሚባል ሰው ምድር ላይ መኖር የለበትም ቢባል ቢሉ ቢያሴሩ ማንም ሊጎዳ አይችልም።
ተሱአለሁ ወቡነየ አደመ ሂነ ዩስአሉ የግደቡ አለ። የአደም ልጅን አትጠይቅ፣ ያ በሩ ያልተዘጋውን ጌታ ጠይቀው። አላህ ጥያቄውን ስታቆም ይቆጣብሃል፣ የሰው ልጅ ስትጠይቀው ደግሞ ይቆጣብሃል። ስለዚህ በላዎች ነገሮች የሚነሱት አንዱ በዱዓ ነው። እነዚህ በላዎች የምንሰራቸው ወንጀሮች ብንደበቅ ሰው አይንም ብንል የተለያየ ነገር ብናደርግ እች ምንሰግድባት መስጊዳችን ምድሯ ነገ መስካሪ ትመጣለች፣ በኸይር ትመሰክርልሃለች። ሲሰግድብኝ ነበር፣ ዚክር ሲያደርግብኝ ነበር፣ ቁርአን ሲቀራብኝ ነበር፣ የተቀመጥክባት ምድር ትመሰክራለች። በተቃራኒው አልባሌ ቦታ ሄድክበት፣ በተቃራኒው ወደ መሸታ ቤት፣ ወደ ዝሙት ቤት፣ ወደ መጥፎ ቤት፣ ወደ ቁማር ቤት የሄድክበትም ካለ አላህ ይጠብቀን፣ ያም ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይላሉ አባ ሁረይራ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ፣ ምድር ያን ቀን ወሬዎቿን ትናገራለች፣ ታውጣለች፣ ትመሰክራለች። ثم قال አተድሩነ ማ አኽባረሃ፣ የእሷ ዜናዎቿ ወሬዎቿ ምን እንደሆነ ታውቃላችሁናል? ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛ ይወቁ እንጂ እኛ እናውቅም አሉ። ቃለ ፈኢነ አኽባረሃ፣ የእሷ ዜናዎቿ አን ተሽሀደ ዐላ ኩሊ አብድን አው አመትን፣ በወንድም በሴትም ባሪያ መመስከሯ ነው። ቢማ አሚለ ዐላ ظህሪሃ፣ ከእሷ ጀርባ ላይ በሰራው ነገር። ተቁል ትላለች፣ አሚልተ ከዛ ወከዛ፣ አንተ እንደዚህ ነገር ሰርተሃል፣ ፊ የውሚ ከዛ ወከዛ፣ በዚህ ቀን በዚህ ሰዓት። ፈሃዚሂ አኽባሩሃ ረዋሁ ትርሚዚዩ፣ ይህ ነው ዜናዎቿ ወሬዎቿ። ከርድ ናት፣ ሚሞሪ ፉል የለም፣ ፓውዛ የለም፣ ማብራት የለም፣ እሷ ጋር ጨልሟል የለም፣ ድምፅ ተቆራርጧል የሚባል የለም። እሷ ጋር ጥርት አድርጋ እያንዳንዱ መረጃ ይዛ ትመጣለች፣ ሪከርድ አድርጋ ትመጣለች። እስቲ አንድ ሐዲስ ነብዩ ሰሃቦቻቸውን ያስጠነቅቁበት የሆነ ጉዳይ ለኛው ስለሚጠቅም በዘመናችን ደግሞ በጣም የተንሰራፋበት ጉዳይ ስለሆነ እንመልከተው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ዞር አሉና ፈቃለ ያ ማዕሸረል ሙሃጅሪን፣ እናንተ ሙሃጅሮች ወይ ኸምሱን፣ አምስት ነገሮች ኢዘብቱሊቱም ቢሂነ፣ በእነዚህ ነገር ከተፈተናችሁ ከተሞከራችሁ ከባድ ነገር ነውና፣ ወአዑዙ ቢላሂ አን ቱድሪኩሁነ፣ እንዳያገኛችሁ በአላህ እጠበቃለሁ አሉ። ለም ተዝሀሪል ፋሒሸቱ ፊ ቀውሚ ቀጡ ሐታ ዩዕሊኑ ቢሃ ኢላ ፈሻ ፊሂሙ ጣዑን። ፋሒሻ በቁርአን በሐዲስ የመጀመሪያው ተፍሲር የሚሰጠው ፋሒሻ ብሎ ከመጣ ዝሙት ነው። ዝሙት በአንድ ህዝብ ላይ አይስፋፋም፣ ግልጽም አይደረግም። አላህ በእነሱ ላይ ወረርሽኝ የከተተባቸው የተለያዩ በሽታ ያመጣባቸው ቢሆን እንጂ በአባቶቻቸው ቅድመ አያቶቻቸው አይተውት የማያውቁትን የበሽታ አይነት በእነሱ ላይ ያመጣባቸው ቢሆን እንጂ። አዎ በሽታው በዝተዋል አደል? ዝሙቱ ቀላል ሆነዋል፣ ቀላል ሆነዋል። ዝሙት በጣም ቀላል ሆነዋል። ተኛው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወለም የንቁዱል ሚክያለ ወልሚዛን፣ ስፍርን ሚዛንን ማጓደል ኢላ ኡኺዙ ቢሲኒነ ወሽደቲል መኡነቲ፣ በድርቅ እንዲያዙ አላህ ያደርጋል። ወሽደቲል መኡና፣ አሁን ያለንበት ተጨባጭ የኑሮ ውድነት፣ ወጀውሪ ሱልጣን ዐለይሂም፣ በእነሱ ላይ አምባገነን መሪ ይመጣባቸዋል አሉ። በምን ሚዛን? አዎ ዛሬ ሚዛን ቀላል ሆኗል የወንጀል አይነቱ። ወይሉ ሊልሙጠፍፊን፣ ወዮላቸው ለነዛ ሰላቢዎች ብሎ አላህ እያለ 2 ኪሎ እንደዚህ ይልሃል፣ የሆነ ነገር ይላል፣ ግራም ያጎላል፣ ሚዛኑን እንትን ይላል። ለራሳቸው ሲመዝኑ እያሟሉ፣ ለሰው ሲመዝኑ ደግሞ እያጓደሉ ብሎ አላህ ቁርአን ላይ የገለጸው ቀላል ሆኗል። በተለያየ መሳሪያዎች እያደረገ ላንተ ስታየው 20 ኪሎ መስሎ ይታይሃል፣ ነገሩ ግን ስትል ኪሎ የቀነሰ ነው። ይሄ ሚዛን ማጓደል ምን ያመጣል? በላን፣ ድርቅን፣ የኑሮ ውድነትን፣ እንደዚሁም በላት የተለያዩ በላዎችን ያመጣል። ወለም የምነዑ ዘካተ አምዋልህም፣ ሰዎች የገንዘብ ዘካቸውን አይከለክሉም። ኢላ ሙኒዑል ቀጥረ ሚነ ሰማ፣ ከሰማይ ዝናብን የተከለከሉ ቢሆን እንጂ። ወለውለል በሃኢሙ፣ እንደ እንስሳቶች ባይኖሩ ኖሮ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ለም ዩምጠሩ፣ ዝናብ ባልተጠጡ ነበረ። ወለም የንቁዱ አህደላህ ወአህደ ረሱሊሂ፣ የአላህን ቃል ኪዳን የነቢዩን ሰለላሁ ዐለይሂ ወሰለም ቃል ኪዳን ሰዎች አይጓድሉም። ኢላ ሰለጠ ላሁ ዐለይሂም አድወን ሚን ገይሪሂም፣ ከነሱ ውጭ የሆነ ጠላትን አላህ በእነሱ ላይ የሰለጠባቸው ቢሆን እንጂ።
فأخذوا بعد ما في أيديهم بجاتش ያለውን የተወሰኑ ንብረት እንዲወስዱባቸው ያደርጋል وما لم تحكم أئمتهم بكتاب الله ويتخير مما أنزل الله إلا جعل الله بأسهم بينهم بالله كتاب ما يفرዱ የሆነ ሲመጣ የሚያማሩጡ ከሆነ ዛሬ አይደለ እህታችንም ትፋታለች ወንድማችንም ይፋታል ሲጋቡ በሸሪዓ ነው ሲፋቱ ደግሞ ዓለማዊ ፍርድ ቤት ይሄዳል ለምን የሚስቱን ገንዘብ ሊበላ ለምን የባሏን ገንዘብ ልትበላ ይሄንን ነገር ሲመቻቸው በቁርአን ይላሉ ሳይመቻቸው ሲቀር ደግሞ ለነሱ እንዲመቻቸው በሌላ ህግ ይላሉ ያንን የሚያማርጡና ምን ሚሉ ከሆነ አላህ በማከላቸው ችግር ይፈጥርባቸዋል በላ ዝም ብሎ የመጣ አይደለም ወንጀሎች በየጊዜው ራሳችሁን ጠይቋ እስቲ ወደ ኋላ እንሂድ የዛሬ 10 ዓመት የነበረ ወንጀልና አሁን ያለው ወንጀል አንድ ነው የዛሬ 10 ዓመት አንድ የሆነ ወንበዴ ትንሽ ጫራ አድርጎ ገንዘብን ምናምን አስፈራርቶ ይወስድብሃል አላህ ይጠብቀን ዛሬ ኩላሊት ሰው ገሎ ኩላሊት ይወስዳል አይደል ወንጀሉን አያችሁ እንዴት እንደሆነ የሆነ አመት ላይ ስፖኪዮ ነበር መኪና የሚሰርቀው ዛሬ ካፌ ገብቶ ስትወጣ መኪናው ራሱ የለችም አይደል ወንጀሉ እንዴት እንደከበደ አያችሁ አነስ ምን ይላሉ ኢነኩም ለተዕመሉነ አዕማለን ፊ አደቅ ፊ አዩኒኩም ሚን الشعر እናንተ እኮ ከጸጉራችሁ የቀጠነ ወንጀልን ትሰራላችሁ ኩና ነኡዱሃ على አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም እኛ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እንቆጥራት ነበረ ሚን الموبقات አይ المهلكات ከባድ አጥፊ ወንጀል ብለን እንቆጥራት ነበረ ከናንተ ከአይናችሁ ከጸጉራችሁ የደቀቀችን ወንጀል ከባድ ወንጀል ብለን እናስባት ነበረ እኛ ጋር ቀላል ሆነዋል ስለ አብያቸዋል ሁለተኛው استغفار እናብዛ እንኳን እኔና አንተ አይደለንም አደምና ሐዋ ከዛ ድንቅ በጣም ያማረ ኑሮ ከጀነት የወጡት በወንጀል ነው በሌላ አይደለም በወንጀል ነው ሸይጣን አታለላቸው በወንጀል ወጡ ከት ከጀነት ወጡ ነገር ግን ከጀነት ወጣንና እንቀጥልበት አላሉ አላህ ቁርአን ላይ እንደገለጸው ምን አሉ ቃላ ሁለቱም አሉ ረበና ጌታችን ወይ ظلمنا انفسنا ነፍሶቻችንን በድለናል وان لم تغفر لنا وترحمنا አንተ ካላዘንክልንና ካልማርከን ለነኩነና من الخاسرين ከተከሳሪዎች እንሆናለን አሉ አላህ ተውባቸውን ተቀበላቸው ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله ما تقدم من ذنب وما تأخر ያለፈው የወደፊት ወንጀል የማራቸው ረሱል ዐለይሂ ሰላቱ ወሰላም استغفار ካደረጉ እኔ እናንተ የወንጀል አይነት ላይ እየተጨማለቀን استغفار ያስፈልገንም والله اني لا استغفر الله واتوب اليه في اليوم اكثر من 70 مره እኔ በአላህ ይሁንብኝ በቀን ከሰባ ጊዜ በላይ ወደ አላህ እመለሳለሁ አስተግፊሩላህ ላለው አብዱላህ ኢብኑ ዑመር ምን ይላሉ ኩና ነዑዱ ለረሱልላህ ሰለላሁ ዐለይሂ ወሰለም في المجلس واحد እኛ አንድች ቦታ ላይ ቁጭ ብለን ለነብዩ እንቆጥር ነበር አሉ 100 መራ 100 ጊዜ እንቆጥራለን ነብዩ ሲሉ ምን ሲሉ ረቢ اغفر لي وتب علي انك انت التواب الرحيم ነብዩ እኮ ናቸው የሚሉት ታዳን እናንተስ ይሄን ስናደርግ ምን ይጠብቀናል ከተባለ ካለንበት ጭንቀት መከራ እንድናለን يقول الرسول صلى الله عليه وسلم من لزم الاستغفار استغفارን ሙጭኛ አድርጎ ያዘ ወደ አላህ የተመለሰ በየጊዜው استغفار የሚያበዛ جعل الله له من كل ضيق مخرجا አላህ ለሱ ካለበት ጭንቀት ነገር መውጫ ያበጃጅለታል ومن كل هم فرجا ሐሳብ ጭንቀቱንም ያስወግድለታል ورزقه من حيث لا يحتسب ሶብር ያስፈልጋል እንደዚህ አይነት መከራዎች ሲመጡ ሁለት ናት ደስታ ሐዘን አለ ሞት አለ ሰርግ አለ አይደለ መወለድ አለ መሞት አለ በዚህ ሰዓት ሰው ሲወለድለት ደስ ይለዋል ሰው ሲሞትበት ደግሞ ያዝናል አይደል ሐዘኑ ሰዓት ላይ ሶብር ማድረግ ደስታው ሰዓት ላይ አላህን ማመስገን የአንድ ሙስሊም ባህሪ ነው ዱንያም በዚህ ካላስገድናት ባላንስ አድርገን መኖር አንችልም አጀበል ለአምር المؤمن የሙእሚን ነገር ያስገርማል አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ان امره كله له خير የሱ ነገር ሁሉም ነገሩ ኸይር ነው وليس ذلك لاحد الا للمؤمن ይሄ ደግሞ ለአማኝ ካልሆነ ለማንም አይሰስ ስጦታ ነው ان اصابته سراء ደስታ ሲያገኘው መልካም ነገር ሲያገኝ ሸከር አላህን ያመሰግናል በጉልበቴ በኩራቴ
በምን አይልም በእውቀቴ የሰበሰብኩት አይልም አላህን የሰጠኝ ትላንት ባዶ ነበርኩ ምን ነበርኩ እንደዚህ ነበርኩ ትላንት ባዶ እግሬን ነበርኩ ቁንጣ ለብሼ ነበር ከክፍለ ሀገር የመጣሁት አሁን እንዲያንበሻበሸኝ ማን ነው አላህ ነው ምስጋና ላንተ ይገባ አላህን ያመሰግናል አሉ ወኢን አሳበቱ ደራኡ መከራ ችግር ደግሞ ሲመጣበት ሶበረ ትግስት ያደርጋል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው ሌላኛው ተቅዋ ነው አላህን መፍራት ነው በየትኛውም ቦታ አላህን ፍራ ወመን የተቂላህ የጀዐል ለሁ መኽረጃ አላህን የሚፈራ አላህን የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል ወየርዙቁሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላስቦታ ያመጣለታል ስለዚህ ይሄ በላ እንዲነሳብን አላህን መፍራት ከመዞለም ሰውን ከመበደል አላህን መፍራት ለዛሊሞች አላህ ዘንግቶ አይደለም ኢነላህ ለዩምሊ ሊዛሊም አላህ ለበዳይ ለሆነ ሰው ጊዜ ይሰጠዋል ረስቶት አይደለም የት ያመልጠዋል ፈኢዛ አኸዘሁ የያዘው ጊዜ ግን ለም ይፍሊትሁ መፈናፈኛ አላህ ያሰጠዋል ፊርዓውን አላያችሁም እንደፈለገ ሆነ አንዴ ባህር ላይ ያዘው ባዶ ሆነ እና አድነ ሰሙድ እንደፈለጉ ሆኑ አንዴ በጩኸቱ በንፋሱ በውሃውስ በማስጠም የተለያየ ድንጋይ ከሰማይ በመልቀቅ ያጠፋቸው ህዝቦች አሉ አንዴ ከመጣ ከባድ ነው የትም ስለማንሄድ ዛሬ አምባገነን ዓለም ላይ እንደፈለጉ ህፃናትን የመከራ ይደርስባቸዋል ወላሂ እንደተበደሉ እኮ አይቀርም አላህ ጊዜ ነው የሚሰጥህ የያዘ ጊዜ ግን አያያዙ ብርቱ ነው ስለዚህ በምንም መልኩ በምንም በዳይ እንዳንሆን ሁሌም ሙስሊም ከተበዳይ ጎን ነው የሚቆመው ከማን ጎን ከተበዳይ ጎን ነው ከበዳይ ጎንማ ከሆንክ አንተ ራሱ ዛሊም ነህ ሁሌም ከተበዳይ ጎን ነው የአላህ ምልክት ገለጫቸው ተወኩል በአላህ መመካት በአላህ መደገፍ ከአላህ ውጭ ማንም የለኝም ሐስቡናላህ ወኒዕመል ወኪል በአላህ ተመክተናል ምን ያማረ መመካት ነው ነዓም ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم ونسأله العافية والمعافاة الدائمة في الحال والمال وأشهد أن لا إله إلا الله وحده لا شريك له خير صحب وآل وعلى من تبعهم بإحسان ما تعاقبت الأيام والليال أما بعد فاتقوا الله حق تقواه وراقبوا في السر والنجوى وحاسبوا أنفسكم ما دمتم في زمن الإمهال واعملوا ليوم العرض على الكبير المتعال يقول الله سبحانه وتعالى واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون اتشي قرآن أنكس كقرآن مجرشة وردت سورة البقرة عليه 281 አንቀጽ ላይ የምትገኝናት ወተቁ የውመን ቱርጀዑነ ፊህ ኢለላህ ያን ቀን ፍሩት ወደ አላህ የምትመለሱበት የምትሄዱበትን ቀን ስጓት ثم توفى كل نفس ما كسبت وهم لا يظلمون ከዛም እያንዳንዷ ነፍስ የሰራችውን ስራ ትሞላለች ምንዷን የዛኔ ትሰጣለች ማንንም አይበደልም የመጨረሻው ኹጥባው ማሳረጋዬ እዝነትን በማከላችን እንተዛዘን ስንተዛዘን አላህ ያዝንልናል ኢርሐሙ ቱርሐሙ እዘኑ ይታዘንላችኋል ወግፊሩ ይግፈር ለኩም ሰውን ይቅርታ አድርጉ አላህ ይቅርታ አላህ ያደርግላችኋል الراحمون አዛኞች يرحمهم الرحمن አዛኙ ያዝንላችኋል ኢርሐሙ አህለል አርዲ ምድር ላይ ላለ ባጠቃላይ እዘኑ يرحمكم من في السماء ሰማይ ያለው ጌታ አላህ ያዝንላችኋል ለሰው ስታዘን አላህ ያዝንልሃል ረሕማ እዝነት ሲመጣ ማዕከላችን ስንተዛዘን በላው ይነሳል የአላህ እርዳታ ይመጣል ነጋዴዎች ስትነግዱ እዝነት ይኖራችሁ ምትገዙ ሰዎችም እዝነት ይኖራችሁ ሁሉም እዝነት ይኖረው የዛኔ አላህ ያዝንልናል رحم الله عبدا سمحا إذا باع سمحا إذا اشترى سمحا إذا اقتدى አላህ ይዘንለት ሲገዛም
አዛኝ ሆነ፣ ሲሸጥም አዛኝ ሆነ። ሱብሃንአላህ አዛኝ ሲሸጥ እዝነት ትንሽ ካተረፈ ዛለው ሁኔታ ላይ በተለይ ነገሮቹ እንደዚህ ጭብቅ በሚሉበት ሰዓት ላይ እዝነት እታች ያለው ማህበረሰብ ኑሮ እታች ያለው ማህበረሰብ ይቸገራል፣ ይጨነቃል። የዚህ ሰዓት አዛኝ ስትሆን አላህ ያዝንልሃል። አንተ ለፍጡርን ያዘንከው ላንተም ያዝንልህ ፈጣሪ ነው። አላህ ደግሞ ያዘነለት ሰው ሁሌም እድለኛ ነው። ስለዚህ እዝነት ማከላችን ይኖር። ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها أشرا اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين على أئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وأنا معهم برحمتك يا أرحم الراحمين اللهم أعز الإسلام وانصر المسلمين واحمي هذا الدين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة